5 ዓመታት በኢትዮጵያ ሰማይ ስር ጮክ ብሎ የሚጠራ ነው። ሰውየው አወዛጋቢነቱ ታስሮም አልቆመም። እርሱ ከጓደኞቹ ጋር ሆኖ እያካሄደ ያለው የረሃብ አድማ በታንክና በባንክ የታጠረውን መንግስት የሚያረድ ሆኗል። ጃዋር በአሜሪካ ተቀምጦም በቂሊንጦ ታስሮም መንግስትን የሚያረድ ፖለቲከኛ ሆኗል። ይህ ዝግጅት ስለ ጃዋር መሐመድ ነው። ይሁን እንጂ የኢትዮ ፎረም አቋም አለመሆኑን አበክረን መግለጽ እንወዳለን። አንድ በአሜሪካ ዩኒቨርሲቲ አብሮት የተማረ ኤሞሳ የተባለ ሰው ጃዋር መሐመድ ዋታይ ነው በሚል ርዕስ የጻፈው ይህ ጽሑፍ ጃዋርና ብርሃኑ ነጋ በአሜሪካ ተገናኝተው ስለተነጋገሩበት ጉዳይ፣ ጃዋር ለአቶ ለማ የተለየ አድናቆት ስላሳደረበት ምክንያት፣ ጠቅላይ ሚኒስትር አብይን መቃወም ስላዘወተረበት ምስጢር፣ እንደዚሁም ጃዋርን ደጋግማ ስለምታስወቅሰው የሜንጫ ጉዳይ ይተርካል። ጃዋር በትምህርት ቤት ጓደኛው አይን ምን አይነት ሰውና ፖለቲከኛ ነው የሚለውን ጥያቄ የሚመልስልንን ይህን ጽሑፍ እኛም በአማርኛ አዘጋጅተነዋል። ተከታተሉን ዘንድ በአክብሮት ጋበዝናችሁ። በመስከረም ወር ኢትዮጵያ ታዋቂውን ፖለቲከኛ ጃዋር መሐመድና ሌሎች 24 የኦሮሞ አክቲቪስቶችን በሽብር ወንጀል ከሳለች። ክሱ በቅድሚያ የተገለጸው አስገራሚ በሆነ መልኩ በፌስቡክ ነበር። ጠቅላይ አቃቤ ሕግ በተለያዩ የክስ ችሎቶች ለሳምንታት ድራማዎችን ሲሰራና ምስክሮችን ከመጋረጃ ጀርባ እንዲመሰክሩ ሲያደርግ ከከረመ በኋላ ዋናውን ክስ በፌስቡክ ለጠፈ በማለት ይጀምራል። ይህ የጃዋር መሐመድ የቅርብ ሰው አቶ ጃዋርን ጨምሮ ሌሎች 24 ፖለቲከኞችና አክቲቪስቶች የታሰሩት በፖለቲካ ስራቸው ምክንያት እንደሆነ ግልጽ ነው። የጠቅላይ ሚኒስትር አብይ አህመድ አገዛዝ የጃዋርና አብሮት የተከሰሱ ሰዎችን በቁጥጥር ስር አውሎ ፍርድ ቤት የሚያመላልሳቸው መጀመሪያ ምርጫውን ለማራዘም አሁን ደግሞ ምርጫው ላይ እንዳይሳተፉ ነው። ይህ ለነጃዋር የማይጠበቅ አይደለም። አብይ ቁጥጥር ያልተደረገበት ስልጣንን በመሰብሰብ ቁልፍ አጋሮችን ወደ ጎን በማግለሉ ኢትዮጵያ ከ1 ዓመት በላይ ከተሃድሶ ተስፋዎች ወደ ኋላ እየተመለሰች ነው። ጃዋር የሀገሪቱ በጣም ታዋቂ የፖለቲካ እስረኛ ነው ማለት ይቻላል። ጃዋርን ለመጀመሪያ ጊዜ ያገኘሁት በካሊፎርኒያ ውስጥ የስታንፎርድ ዩኒቨርሲቲ የ1ኛ ዓመት ተማሪ በነበረበት ጊዜ ነው። አወዛጋቢ ፖለቲከኛ ለመሆኑ ሲያደርግና ሲያስብ እኔ ዛው በቦታው ሆኜ ተመልክቻለሁ። ጃዋር ብዙውን ጊዜ የእርሱን ጉድለቶች ይቀበላል። እሱ ግን በቀኝ አክራሪ ኢትዮጵያውያን ያለ አግባብ የተሳሳተ ስም ሲሰደብ ቆይቷል። አሁን እኔ የምናገረውም ስለማውቀው ጃዋር የሚያትተውን ነው። ጃዋር በህዝብ ከታወቀበት ጊዜ ጀምሮ የማይለዋወጥ አንድ ነገር ይህ ነው። እሱ ስለ ሰብአዊ መብቶች፣ ስለ ዲሞክራሲና ስለ ኢትዮጵያ እኩልነት በጥብቅ ያስባል። የጃዋር በአጠቃላይ ማዕከላዊ የሆነ የፖለቲካ አመለካከቱ እንዲጎዳ ተደርጓል። ለምሳሌ ከጠበኛና ጽንፈኛ ርቆ የሚገኝ ሰው ነው። ሽብር ተብሎ ሊወሰዱ በሚችሉ ድርጊቶች ሲያስተዋውቅ ወይም ሲካፈል አይገኝም። ጃዋር አመፀኛ ስላልሆነ ትግል ሲያስብና ሲሰብክ አመታትን አሳለፈ። በእርግጥ ከአምባገነን ወደ ዲሞክራሲ በሚለው ጉዳይ ላይ ትኩረት ሰጥቷል። ጃዋር የቅድመ ምረቃ ትምህርቱን ካጠናቀቀ በኋላ ወደ ዋሽንግተን ዲሲ በማቅናት the International Center on the Non-Violent Conflict ውስጥ ተቀጥሯል። በዚያን ጊዜ የኦሮሞ ወጣቶችን በማደራጀትና ከነሱ ጋር አብሮ መስራት ጀመረ። ወዲያው የግንኙነት አድማሱን አስፍቶ እንደ ብርሃኑ ነጋ ያሉ ሰዎችን ወዳጅ አደረገ። እንደ ታምራት ነገራ ያሉ በእርሱ ሐሳብና በኦሮሞ ተሟጋችነቱ የማይወዱትን ሰዎችን አቀረበ። እጅግ በጣም አገራዊ ብሔርተኞች ይህንን የጃዋርን አቋም ይጠሉታል። በሚያሳዝን ሁኔታ እነዚህ ሰዎች ጃዋር ለ10 ዓመታት ያክል የቆየበት ስራ፣ ጽሁፎችና የመገናኛ ብዙሃን ቃለ መጠይቆች በመጨረሻም እሱ የሚያስፈራቸው የኦሮሞ ብሔርተኝነት ውጤትና ምልክት ለመሆን በቃ። ጃዋር በዋሽንግተን ውስጥ ያለ የኢትዮጵያ ተቅደም ባይ አክቲቪስቶችና ፖለቲከኞች በሁለት ምክንያቶች ከሱ ጋር ውይይት ለማድረግ እንደፈለጉ ነግሮኛል። አንደኛ ወጣት በደንብ ተናጋሪና ቅን አስተሳሰብ ባለው በዚህ ወጣት የኦሮሞ መሪ ተስፋ ይተዋል። እሱን በመቅረብ ጥሩ ኦሮሞ ለማድረግ ተስፋ ነበራቸው። በእነዚህ ሰዎች ትርጓሜ ጥሩ ኦሮሞ ማለት አማርኛ የሚናገር ከተሜ፣ ለኦሮሞነቱ ቅድሚያ የማይሰጥ፣ በአህዳዊነት ኢትዮጵያ ላይ ቅሬታ የሌለው፣ የሀገረ መንግስቱን ታሪካዊና መዋቅራዊ ችግሮች አንስቶ የማይከራከር ነው። እነዚህ እነ ብርሃኑ ነጋ ጃዋርን ማድረግ የፈለጉት እንዲህ ያለ ኦሮሞ ነበር። ሁለተኛ ለኦሮሞ ዲያስፖራ ፖለቲካ ጃዋር አዲስ ክስተት ነው። ጃዋር አዲስ ሆኖ ብቅ ባለበት የዲያስፖራ ፖለቲካ ውስጥ ሊታሰብ የማይችለውን ነገር አደረገ። ጃዋር በስታንፎርድ ዩኒቨርሲቲ የ2ኛ ዓመት ተማሪ በነበረበት ወቅት እስካሁንም ድረስ የሚታወቅ ዝነኛ ጽሑፍ ጻፈ።
ጽሁፉ የኦሮሞ ነጻነት ግንባር ኦነግን መዋቅራዊ ችግሮች የሚተነትንና የኦሮሞ ልሂቃን ሌላ የትግል ዘዴ እንዲፈልጉ የሚጠቁም ነበር። በዚህ ጽሁፍ ለኦሮሞ ተቆርቋሪ ነን የሚሉ ሁሉ ሊታገሉ የሚገባቸው በኦሮሚያ ጫካዎችና ጎዳናዎች እንደሆነ በአጽንኦት አሳሰበ። ይህ ደፋርና አቤታዊ ድርጊት ነበር። እሱ የተናገረው በኦነግ ያለመዋጋትና ተጨባጭ ውጤት ማጣት የተከፋን ደጋፊዎችን ሐሳብ ነው። በእርግጥ ብዙ ኦሮሞዎች የጃዋርን ዓላማ በተሳሳተ መንገድ ተረድተውት በአስተያየቱ ተቆጥተዋል። ጃዋርና የሱ ዘመነኞች ያደጉት የኦነግን ተግባራት እያዩ የተቃውሞ ዘፈኖችን እያንጎራጎሩ የኦነግን የሥነ ጽሑፍ ውጤቶችን እየዘመሩ ነው። ጃዋርም የዛ እንቅስቃሴ አካል ነበር። በፍጹም ኦነግን አይጠላም። የኦነግ አመራሮች ወደ መድረኩ በሚገባ እንዲቀርቡና ትግሉን እንዲመሩ ይፈልግ ነበር። ግን ጽንፈኛ የኢትዮጵያ ወዳጆቹ ተሸውደዋል። ስለ ኦነግ ድክመት የጻፈው ጽሁፍ ከነርሱ ጋር የተመሳሰለና የጋራ ምክንያት ያገኙ መሰላቸው። እነዚህ ኃይሎች ኦነግን ጸረ ኢትዮጵያ ተገንጣይ ኃይል አድርገው በመስበክ ዓመታትን ያሳለፉ ናቸውና ይህንን የኦሮሞ ድርጅት በኦሮሞ ሰው ሲተች ስታይ ለነዚህ ጽንፈኛና ጥሩ ኦሮሞ ለሚመኙ ኢትዮጵያውያን ድንቅ አጋጣሚ ነበር። ግን ተሸወዱ። እሱ ያለው በኦሮሞ ችግር ውስጥ የሚደረገው ጸረ ህወሓት እንቅስቃሴ በሰላማዊ ትግልም ሆነ በውጭ ሀገር በጠመንጃ በሚደረግ ውጊያ ውጤታማ ስለማይሆን የኦሮሞ ልሂቃን ሌላ መንገድ ይፈልጉ ነው። በመሆኑም አገዛዙን በኢትዮጵያ በሁሉም አስፈላጊ መንገዶች እንደገና በማደራጀትና በመታገል ማስወገድ ይቻላል የሚል ንድፍ ነው የሰራው። ያ ጽሁፍ በኦሮሞና በኢትዮጵያ ጉዳዮች ላይ የጃዋርን አስፈላጊነት አረጋገጠ። ጃዋር በኦሮሞዎቹ ትችት ያልተደናገጠና በአድናቂዎችም ያልተደናበረ ፖለቲከኛ ሆኖ ብቅ አለ። ስለ ኢትዮጵያ ፖለቲካ ሐሳቡን ማውራቱን መጻፉንና አስተያየቱን መስጠቱንም ቀጠለ። ጃዋርን ሰዎች ሊጠሉት ወይንም ሊወዱት ይችላሉ፣ ግን ከእንግዲህ እሱን ችላ ማለት የማይችሉበት ሁኔታ ተፈጠረ። ቀጥሎም መንግስት በሃይማኖት ጉዳዮች ጣልቃ መግባቱን በመቃወም በኢትዮጵያ ሙስሊሞች የተደረገን የድምጻችን ይሰማ እንቅስቃሴ ተወለደ። ጃዋር በፍጥነት በጉዳዩ ላይ እየሰሩ ካሉ የዲያስፖራ አዘጋጆች ጋር ግንኙነት አደረገ። ጃዋር በዚህ መልኩ ከዲያስፖራ ማህበረሰብ ጋር ለመገናኘት ብዙ ጊዜ አሳለፈ። አሁንም በከተማ ልሂቃን የበላይነት ለተያዘውና መቼም ተስፋ ለሌለው የአክራሪ ኢትዮጵያን አራማጆች ጃዋር ምቾት የሚሰጥ አልሆነም። ጃዋር ድምጻችን ይሰማ ካሉ ሙስሊሞቹ ጋር የፈጠረው ግንኙነት የኦሮሞ ሙስሊም መሪ አድርጎ እንዲሳል በማድረግ ዘመቱበት። አንድ ከአውዱ ውጭ የተደረገ ሜንጫ የተሰኘውን ንግግር በማምጣትም ያጠቁት ጀመረ። ጃዋር ንግግሩንና የትንታኔ አድማሱን በማስፋት እድገቱን ቀጠለ። በኢትዮጵያ ፖለቲካ ላይ መጻፍና አስተያየት መስጠቱንም ገፋበት። እንደ አውሮፓውያን የዘመን ቀመር በ2013 አልጀዚራ ላይ ቀርቦ እኔ ኦሮሞ ፈርስት ነኝ ብሎ በኩራት ተናገረ። ይህኔ የኢትዮጵያ ፖለቲካ አቀንቃኝ ጓዶቹና ወዳጆቹ ተቆጡ፣ ተስፋም ቆረጡ። ምክንያታዊነቱን ለማስረዳት ሞከረ፣ ግን አልሆነም። እርሱም እንዲህ ያለውን ምክንያታዊነት የጎደለውን አስተሳሰብ መሞገት አቁሞ የኦሮሞ ዲያስፖራን በማደራጀት ላይ አተኮረ። ከአንድ ዓመት በኋላም ኦኤምኤንን መሰረተ። ይህንን ጣቢያ ከሌሎች ጋር በጋራ በመስራት ኦሮሞን አንድ የሚያደርጉ እንቅስቃሴዎችን ጀመረበት። በመጨረሻም አብይ አህመድን ወደ ስልጣን ያመጣውን ተቃውሞ በመምራት የአሁኑን ጠቅላይ ሚኒስትር ለሹመት አበቃው። የተቃዋሚዎችን ድምጽ እንዲሰማም አደረገ። በ2018 በፈረንጆቹ ወደ ኢትዮጵያ ሲመለስ ጃዋር ከትግራይ በስተቀር ወደ ሁሉም ክልሎች በመሄድ ስለ ዲሞክራሲ፣ ስለ ፍትሃዊነትና የጋራ ራዕይ ፖለቲካ ውይይቶችን አድርጓል። በአብይ ስልጣን መጀመሪያ ወራት የአመጽ ፖለቲካን ይቃወም ነበር። ይልቁንስ የተሃድሶ አራማጅ የተባለውን መንግስትና የሽግግር መሪዎቹን ይደግፋል። ከኦሮሞ ገዳ አመራሮች ጋር በመሆን የኦነግ አማጽያንን ትጥቅ የማስፈታት ከቦታ ቦታ የተፈናቀሉትን መልሶ የማቋቋም መርሃ ግብር ለመጀመርም ሲጣጣር ነበር። ያ ድርጊት ጃዋር ለጸብ አልባነት ያለውን ጥልቅ ቁርኝነትና የኦሮሞን ጥያቄ በፖለቲካዊ ውድድር በኩል ሊፈታ ይችላል የሚለውን ጽኑ እምነቱን አጉልቶለታል። አብይ ስልጣናቸውን ሲያጠናክሩ ጃዋርና ሌሎች ሰዎች የጠቅላይ ሚኒስትሩ ቃል ኪዳኖች እንደተሸረሸሩና አደገኛ የሆነ አዝማሚያዎች እንደመጡ መረዳት ጀመሩ። ከአንድ ዓመት በፊት ጃዋር በፖለቲካ ውስጥ ቀጥተኛ ተሳትፎ ለማድረግ ፓርቲ ውስጥ ገባ። ይህ የጃዋር ውሳኔ የጠቅላይ ሚኒስትር አብይን የኦሮሚያን ድጋፍ ያለ ጥርጥር የሚያንኮታኩትም ነበር።
የጀዋር መታሰር የአብይን ፈላጭ ቆራጭነትና የሊበራል የኢትዮጵያ ሊቃን እውነተኛ ማንነትን አጋልጧል። የኢትዮጵያዊ ነኝ የሚለው ሊቅ በጀዋር መታሰር ጮቤ ረግጧል። ደስታውን እንኳን መደበቅ አልቻለም። በቅርቡ አዲስ አበባ በመንግስት በተደገፈ ትዕይንት ህዝብ ላይ ሰልፈኞቹ እንዲሰቀል ጥሪ አቅርበዋል። ህይወት በምጸት የተሞላች ናት። ከጥቂት ዓመታት በፊት እነዚህ ራሳቸውን አክቲቪስት ነን የሚሉ ሰዎች ሲታሰሩ እንዲፈቱ ጀዋር ሽንጡን ገትሮ ሲከራከር ነበር። እነዚህ ግለሰቦች የጀዋርን እስር ሲደግፉና የፍርድ ሂደቱን ፍትሃዊነት ለማብራራት ሲታትሩ ታይተዋል። በኢትዮጵያ ውስጥ ፖለቲካ እንደዚህ ነው። የነዚህ ውህድ የኦሮሞና ሌሎች ምሁር አካላት ባህሪ ብዙ አስፈላጊ ጥያቄዎችን ያስነሳል። እነዚህ ተሟጋቾችና ቁንጮች በእውነት በዲሞክራሲና በዜጎች ነጻነት ጥበቃ ያምናሉ ወይንስ ብቸኛ ፍላጎታቸውን ለማርካት የሚሆን ልሂቅ ከፍ ማድረግ ይፈልጋሉ የሚለው ነው። በኢትዮጵያ ውስጥ ሊበራል ማን ነው? የፖለቲካው መካከለኛስ አለን? ጀዋር እንደ ታዛቢና አስተዋይ የፖለቲካ ተንታኝ ራሱን ለየ። ጀዋር የአሁኑን የኢትዮጵያን የፖለቲካ አስመልክቶ የሰጠው ትንታኔ ትንቢታዊ ነበር። ከሁለት ዓመት በፊት የኦህዴድ ሊቀመንበር የነበሩት ለማ መገርሳ በኦሮሞ ፖለቲካ ውስጥ ብዙም ከሳቸው አንጻር ለማይታወቁት አብይ አህመድ ስልጣናቸውን ሲለቁ ጀዋር ስህተት መሆኑን አስጠንቅቆ ነበር። ያለማቋረጥ በዚህ ጉዳይ ላይ ዘመቻ አድርጓል። በተለይም ግልጽ ያልሆነ የፖለቲካ አቋም ላለውና የረባ ልምድ እንኳን ላላገኘ ሰው ስልጣኑን መስጠት በማንሳት አቶ ለማ የፖለቲካ ስራቸው የመጨረሻ ሚስማር ራሳቸው ላይ እንደመቱ ተናግረዋል። በመጨረሻም በብዙዎች እንደ ጀግና የተወሰደውና በአብዛኞቹ ብሔረሰቦች እንደ ቅቡል የታየውን ለማ ከስልጣናቸው ተባረው ለቤት ውስጥ እስር ተዳረጉ። የአብይ የብልጽግና ፓርቲ ገና 2 ዓመት አልሞላውም። አቶ ለማ በተጨማሪ ብዙ ቁልፍ አጋሮቹን በዝግታ ግን በዘዴ አስወግዷል። ጥቂቶቹን ለመጥቀስ ወርቅነህ ገበየሁ፣ ጠይባ ሐሰን፣ ብርሃኑ ጸጋዬ፣ ሱሌማን ደደፎና ሚልኬሳ ሚደጋ ከአብይ አገዛዝ ደረጃ በደረጃ እንዲወጡ የተደረጉና በፍጥነት የወደቁ ናቸው። ባጭሩ አሁን በጠቅላይ ሚኒስትሩ ዙሪያ ያሉት ኦሮሞዎች የእርሱ ታዛዦች ንግስናውን የሚቀበሉና ለንግስናውም ስጋት የማይሆኑ ናቸው። ለማጠቃለል ያክል እኔም አውቀው ጀዋር በኢትዮጵያ ሰላማዊና ዲሞክራሲያዊ ሽግግር ይካሄዳል በሚለው የጠቅላይ ሚኒስትሩ የተስፋ ቃል በጥልቀት አምኖ ነበር። እንደ ማንኛውም ሰው እርሱም ተታሏል፣ ተክዷል። መጨረሻ ላይ እርሱም ከዚህ በፊት እንደነበሩት በርካታ የኦሮሞ ተወላጆች በሽብር ወንጀል ተከሷል። በአንድ መንገድ እርሱ የታወቀ ጠላት ገጥሞታል። ጀዋር ብዙ ጊዜ እንደሚለው ረዘም ያለ የእስር ቅጣት ሊፈርዱበት አልፎ ተርፎም ሊገድሉት ይችላሉ በማለት ነው። ይህ የጀዋር መሐመድ የቅርብ ሰው ሀተታውን የሚቋጨው። የተወደዳችሁ የኢትዮ ፎረም ቤተሰቦች ቀደም ሲል ያስደመጥናችሁ ከአቶ ጀዋር መሐመድ ጋር አብሮ በአሜሪካ የተማረው ኤምሞሳ የተባለው ሰው ያሰፈረውን ሀተታ እንጂ የኢትዮ ፎረም አቋም አለመሆኑን በድጋሚ ማስታወስ እንወዳለን። ቸር ያሰማን።